ቃልዬ እንደፎከረችው ዳግምን በፍቅር ጠብ አደረገችው። ብሌንና ዳግም ተስማምተው ምክንያቱም ሳሚ ይህንን አንተና እናትና ልጅ እንደሆናችሁ በኃይሉ እነግረዋለሁ። ካልሆነ ግን ያንን ፍላሽ ከቃልዬ ያለውን ፍላሽ ወደ እኔ ከኮምፒውተሯ ላይ ድሌት አድርገው። ካልሆነ ግን ድሌት ማታደርገው ከሆነ እናትህ ክፉ ነህ ብለኸኛል ነበረ ክፉነቴን አሳይሃለሁ ብሎ አስፈራርቶታል። የግድ ዛሬ የቃልዬ ሁሉንም ነገር መደለት አለብህና ፍላሹን ይዘህልኝ አለው ማለት ነው። እሺ ብሎ እንግዲህ ተስማምቶ ለብሌን አማከራት። ለብሌን ሲያማከራት ደግሞ በቃ እኔ አደርገዋለሁ፣ ምክንያቱም አንተ የቃል ክፍል መግባት አትችልም፣ ስለዚህ እኔ ማጸዳ መስዬ ሄጄ እደልተዋለሁ ትለዋለች። እሺ ብለው ተስማምተው ስለዚህ አንተ ለቃል ደውልላትና ነይ በላት ትለዋለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረግ አትርሱ። ስለምትከታተሉን ከልብ አመሰግናለሁ። ከድራማው ጋር መልካም ቆይታ። ሀደራ ድራማን ይዤላችሁ ቀርቤያለሁ። ስለዚህ ሄጄ ተራፍኔ ሄጄ አንተ ገብተህ ምንም ማድረግ አትችልም፣ እኔ ግን ማጸዳ መስዬ መሄድ እችላለሁ። ነይ በላ ዝም ብለህ፣ ነገር ግን አትሳሳትም አይደለ? ልመንህ አለችው። እኔ በጣም እንደማፈቅርህ ታውቃለህ፣ እወድሃለሁ። ነገር ግን እኔ ከጋብቻ በፊት ምንም አይነት ነገር እንዲፈጠር ስለማልፈልግ ነው እንጂ አፈቅርሃለሁ አለችው ማለት ነው። ቃልዬ ብሌን እንደዛ አለችው። እንዲህ የኔ ፍቅር እኔ እኮ ከአንቺ ውጪ ማንንም አላፈቅርም ማንንም አልወድም ይላታል። ስለዚህ መኘኘን ይወዳ ያምናሃለሁ እንዱ ነገሩን ብዬ ነው እንጂ እሷ በጣም ስለምታፈቅርህ አንተን ለማሳሳት ብዙ ጥረት ልታደርግ ትችላለህ። ስለዚህ አንተ ደግሞ ራስህን መቆጣጠር አለብህ ብላ እሺ ተባብለው ሄዱ። ነገር ግን ቃልዬ በጣም ፎክራ ተሰልፋ ስለሆነ የሄደችው የለበሰችው ምን ስከርት ለራሱ ከላይ ለራሱ እንዳለ በጣም አጭር ነገር ነው ለብሳ ሄደችው ማለት ነው። እንደ ፎከረችው አልቀረችም። እንግዲህ ተሳስቶላታል። ዳግም በጣም የሚገርም ነው። አሳሳተችው፣ በስተመጨረሻ አሳሳተችው። ሴት ልጅ ማለት ጭኗን ሁላ ገለጠችው ማለት ነው። አስቡ እንግዲህ ወንድ ልጅ ነው ራሱ መቆጣጠር አልቻለም። ያው እንደዛ ጭኗን ሁላ ገላልጣ ታሳየው። እንግዲህ ያው ተሳሳተ፣ ወደቀ ማለት ነው ዳግም። ብሌን ግን ልቧን ነው የሰበረው። ምክንያቱም ለእናቷ ብላ ነው እንግዲህ ዳግም እናቱ እንደሆነች አውቋል። ለእናቷ ብላ ነው ያን ሁሉ መስዋዕትነት ከፍላ አልወጣም አለች፣ ከክፍሌ አልወጣም አለች። ወረቀት እንዲሁም ደግሞ ቃልዬ ለሰላም ወረቀት ጽፋ ልትሰጣ ስትል ደረሰችባት ማለት ነው። ወረቀት ይዛ የጻፈችውን ስጪኝ ብላ እንዳጋጣሚ ዳግም መጥቶ አስተዋት። በቢላ ወጋሻለሁ ሁላ ብላት ነበረ። አስጣላት። ከዛ ሌላ ደብዳቤ ጻፈችና ወሰደችና ያንን በዘዴ ከዛ ያንን ወረቀቱን ይህንን ነገር መርሳት አለባት፣ ደብዳቤውን መርሳት አለባት ብላ ስለ ዳግም ጽፋ ወደቀባት። ስጭኝ እባክሽ ብትላትም እምቢ ያለች። በቃ አውቃ ነው። ነገር ግን ብሌን አውቃ ነበረ እንደዛ ያደረገችው። ስለ ዳግም አፈቅራለሁ እወዳለሁ ምናምን ብላ ጽፋ አውቃ እንድትረሳው ብላ ነው ማለት ነው ብሌን እንደዛ ያደረገችው። ተመስገን ተገላገልኩኝ አለች ማለት ነው። ከዛ ከደብዳቤው ተገላገልኩ ብላ ያንን ነገር ደግሞ ጨርሰዋለሁ ስትል እንግዲህ ኮምፒውተሩ ፓስዋርድ ይላል። ፓስዋርዱን ደግሞ ሰጣቀው ያንን ደብዳቤ አውቃ የጻፈችውን ቃልዬ ነጥቃ ወስደዋለች። መጀመሪያ ለራሱ ሂዳ እኔ ይህን ማየት አለብኝ ካላሳይሽኝ አንቺ ተንኮልኛ ምን እያሰብሽ ነው? ስለማን የጻፍሽው ትላታለች። እኔ ስለማንም አልጻፍኩትም ስለ ራሴ ጉዳይ ነው የጻፍኩት አለቻት። ሰታት ነበረ። ምክንያቱም ቤላ ይዛለች። ቤላ ይዛ ስታስፈራራት ሰታት ነበረ ወረቀቱም ማለት ነው። ከዛ አይ እኔ ካልሰጠሽን ብላ ድንገት ቃል ዳግም ድርስ ሲል ወረወረችው ቢላውን። አይ ምንድነው ልትገያት ነው እንዴ አላት። አይደለም እኮ ስለ ድሮ ፍቅረኛችን እያወራን ነበር፣ እኔ ምሷም እያወራን ነበር አይደል ብሌንዬ አለቻት። አዎ አለች ማለት ነው ብሌን። ምክንያቱም የሆነ ነገርን እስከምታስተካክል ድረስ መጣላት አልፈለገችም። ከሷ ጋር ሄደችና ያንን ካረገች በኋላ ሌላ ይህን ነገርማ በቃ በሆነ ደብዳቤ
ሰላም ምን መስጠት አለብኝ? እኔማ እያወቅኩኝ ልትወርስ አትችልም። ልጅ አለመሆኗን እያወቅኩኝ እንዴት ልትወርስ ትችላለች? በፍጹም መውረስ የለባትም አለችና በቃ አሰበች። አስባ ነው በቃ እኔ በደብዳቤ መልክ ፖርሳ ውስጥ ባስገባላት ምንም እንትን አትልም። እኔ እንደሆንኩ ነው አይታወቅም። ስለዚህ ይህንን ዘዴ ማድረግ አለብኝ ብላ እየጻፈች እያለ ነው እንግዲህ ተንቀዥቅዣ የመጣችባት ማለት ነው ቃልዬ። ስለዚህ ይህንን ነገር ደግሞ ማሳካት ስላለባት ከቃል ጋራ በዘዴ ነው ማድረግ ያለብኝ አለች እና ያንን ወረቀት ጽፋ ሰጠቻት። ከዛ ሄደች ክፍልሽን ላጸዳ ነው ብትላትም ምንም አልተጸዳም። ምንም ንጹህ ነው፣ ክፍሉ ንጹህ ነው። ስለዚህ እንዴት ብዬ ነው እንትን የምለው የተጸዳ ክፍል ምንም ልታረጊ ነው የምታጸጀው አለቻት። አይ ቆሽሿል፣ እኔ ካጸዳሁት ብዙ ጊዜ ነው። ስለዚህ ማጽዳት አለብኝ። ንጹህ ነው። የሆነ ሴራማ ሴራሻል። ስለዚህ ከክፍሌ አልወጣም፣ ውጪ አለቻት። አሁን አውቃ ደፍታ ልትወለውለው ነበረ ማለት ነው ቃልዬ ብሌን ውሃውን ደፍታ አውቃ ልትወለውለው ነበር። ነገር ግን ተንኮልኛ ስለሆነች ቃልዬ እንደሷ ተንኮል መሰላትና አውቀሽ ደፍተሽ ጫማዬን ልታበላሹ ነበረ። አውቄብሻለሁ አንቺ ገረድ አለቻት ማለት ነው ቃልዬ። እንዴ ቃልዬ ምን ማለትሽ ነው? እኔ እንደዛ አስቤ አይደለም፣ ግን ላጽዳው ብዬ ነው ካልሽ እሺ አለችና አስወጣቻት። አውቃ ወረቀቱን አየችው ማለት ነው። ደረቷ ላይ አየችው ወረቀቱን ንጥቅ ያደረገችትና ውጭ በቃ ብላ አስወጥታት ዳግም ጋር ሄደው ከዳግም ጋር ተመካክረው ነው እንግዲህ ይህንን ነገር ያደረጉት። ያንን ነገር በቃ እንዳትሳሳት እናምን ብላ እሺ ችግር የለውም ተባብለው ተመካክረው ሁለታቸው ተመካክረው ነው እንግዲህ ብሌን ሄደች ወደ ክፍሏ። እሱ ደግሞ ነይ ብሏት ሄደ ማለት ነው። ተደብቃውላ ቃል ብሌን እያየቻት ነበረ። ተናዳ እንዴ እንደዚህ ለብሳ ድንገት የሆነ ነገር ቢፈጠርስ የማይሆን ነገር ቢፈጠርስ ብላ ተጠራጥራ ነበረ ብሌን ማለት ነው። ተጠራጥራ ነበር። ምክንያቱም እንደዚህ ወንድ ልጅ ነው። በዛ ላይ ደግሞ አለባበሷ እየተቀባችው ሽቶ ብዛቱ በቃ ሽቶዋን ተቀባብታ እንደዚህ ጡት የሚያሳይ ይሄ እንዳለ እስከ ከጉልበቷ በላይ ነው የለበሰቻት ቀሚስ ለራሱ ማለት ነው። ከላይ ደግሞ እምብርቷ ምኗ ጡቷ ሁሉ ይታያል። ስለዚህ ወንድ ልጅ ነው። በጣም ከባድ ነው። በጣም ተጨነቀ። ላቡ ለራሱ በቃ ንግግሯ፣ ቃላቷ እስኪ አይጭነቅህ በቃ እኔ አፈቅርሃለሁ፣ ስሜትን ደግሞ እንትን ማለት የለብን፣ ስሜትን መደበቅ የለብን በጭራሽ። ስለዚህ ና በቃ ብላ አቀፈችው እና በቃ የማይሆን ነገር ተፈጠረ ማለት ነው። ብሌን በጣም ነው የተናደደችው። ኮምፒውተሩን ሄዳ ደግሞ ልትከፍተው ብትል ፋይሉን ለመደለት ልትከፍተው ብትል ፓስዋርድ አድርጋበታለች። የዋዛ ሰው አይደለችም ቃል ኪዳን ማለት ነው። ፓስዋርድ አድርጋ ነው የቆለፈችው። ፓስዋርድ ስላለው ደግሞ ምንም ማድረግ አይቻልም። ብትለው የሆነ ፓስዋርድ ብታስገባበት ምን ብትለው እምቢ አላት ማለት ነው ፓስዋርዱን እና በቃ እምቢ አለኝ ብላ ልትሄድ ስትል ነው እንግዲህ እምቢ አለኝ ብላ ለዳግም ልትነግረው ስትሄድ ነው ሄዳ እንግዲህ ያን ነገር እንደዛ ሲሳሳሙ የደረሰችባቸው ማለት ነው። በጣም ነው የተሰማት። በጣም ነው የተናደደችው። ሄደና ልብሱ ሁሉ ደም በደም ነው የመጣው ማለት ነው። ዳግም ሳሚን አልጎዳውም፣ ደህና ነው። ሳሚ የወጋው መስሎት ነበር። ነገር ግን ግድግዳውን ነበር የወጋው። አልወጋውም። በቃ አንተን ይኸውልህ እኔ አንተን እዚችው ላይ ሲጥ ማድረግ እችላለሁ። ነገር ግን እኔ ተንኮለኛ አይደለሁም። እኔ እርግጥ ነው እናት እንደሆነች እያወቅኩ ነው። ግን እኔ አንተ እንደዛ ባታደርጋት ኑሮ እናት በህይወት አትተርፍም ነበረ፣ በኃይሉ ይገድልብህ ነበር። አሁንም ቢሆን ግን አንተ አረመኔነት ተንኮለኛ ነህ ብለኸኛል አይደለ? ይህን ቪዲዮ ካላመጣህልኝ፣ ይህን ቪዲዮ ከቃሌ ላይ ካልደለትክልኝ እኔ ተንኮሌን አሳይሃለሁ፣ እውነተኛ ማንነቴን በደንብ ትረዳለህ ብሎ ስላስፈራራው ነው እንግዲህ ይህን ነገር ያደረገው። ቃልዬ ደግሞ ሄሉ እዛ ቤት ከገባች በኋላ ቀሚሷንም ልብሷን ሁሉ እንዳለ ለብሳለሁ እያለች ቁምሳጥኗን ስትፈትሽ ትደርስባታለች። እንዴት አንቺ እንዴት ነው የኔ ልብስ የምትለብሺው? እንዴት ብትንቄ ነው? ቢያንስ እንኳን እኔን አታስፈቅጂም? ዝም ብለሽ ቁምሳጥኔን ከፍተሽ የምትወስጂ ትላታለች። እኔ ምን ማድረግ እችላለሁ? እኔ እኮ ቀጠሮ ስላለኝ ነው። ስሙን ጠራችና ከእሱ ጋር እኮ ቀጠሮ ስላለኝ ነው። ለዛ ነው የሄድኩት። ልሄድ ነበረ። በቃ ተይው፣ ለዚህ ለብጣሽ ጨርቅሽ ነው አልፈልግ አይሆንም ብለሽ የከለከልሽኝ አለቻት። በቃ ሄሉዬ እኔ እኮ አሁን ብሌን አስፈራርታች ስለነበረ ነው። በቃ በጣም ይቅርታ አድርጊልኝ አለቻት። አይ በቃ
አልፈልግልሽም፣ እንዲያውም አልፈልግም። በቃ ልብሱንሽን እንዲያውም አልፈልግም። አይዞሽ ለእናትሽ ሄጄ የምናገር መስሎሽ ነው እንዴ? እኔ እኮ ስሙን ጠራችና ከፍቅረኛዋ ጋር ከሱ ጋር ልሄድ እኮ ብዬ እና እንዴ በቃሽ፣ ችግር የለውም በቃ የኔ ውድ በቃ ይቅርታ አድርጊልኝ፣ ጸባዬን ታውቂያለሽ እኮ አናዳኝ ነው፣ በቃ ይቅርታ አድርጊልኝ እባክሽን ይቅርበኝ አለቻት። እሺ በቃ ብላ ቀሚሱን ለበሰችው እና ፖርሳ ማለልሽ፣ በቃ እንደዛ ከሆነ ፖርሳ ማለልሽ፣ ጫማ ማለልሽ ልበሽና ሄጂ አለቻት። አይ በቃ ቀሚሱ ብቻ ይበቃኛል አልፈልግም አለችና ፏ ብላ ያንን ቀሚስ ለብሳ ሄደች ማለት ነው። ሄሉ ከሄደች በኋላ ምንድን ነው ያደረገች? ለሳሚ ደወለችና ቃልዬ ለሳሚ ደወለችና ሄለን ትባላለች፣ ያንተንም ሚስጥር አውቃባሃለች፣ የባህሉ ሰው ናት መሰለኝ አለች። እንግዲህ አውቃ ማለት ነው ወንጀል ታሰራው እና የባህሉ ሰው ናት መሰለኝ፣ ስለዚህ ፎቶዋን በቴሌግራም እልክልሃለሁ፣ ሄድና በቃ አስወግዳት፣ ምንም ማጠቅም ሰው ናት እቺ፣ ሚስጥራችንን በሞላ አውቃለች እና እቺ ምንም የምትጠቅም ሰው አይደለችም፣ ምንም የምትረባ ሰው አይደለችም። ስለዚህ ሄድና በቃ እልክልሃለሁ፣ ስታያት እንዳያት ምንም አትጠይቀኝ፣ ምንም አትበለኝ፣ በቃ ዝም ብለህ አስወግዳት አለችው። እሺ በቃ አስወግዳት ስትይ ብሎ ደነገጠ። አይ በቃ እንደዛ ነው፣ ምክንያቱም እሷ በኃይሉ የላክብን ሳትሆን አትቀርም። ስለዚህ በቃ መወገድ አለባት። ለምንድን ነው እንዴት ነው ወዴት ነው ብለህ ግን እንዳትጠይቀኝ አለችው። እሺ በቃ ካልሽ እሺ አለና ፎቶ አላኪልኝ አለ። ሄለን እንደሄድ ወታ ነበረ። በዛው መመለስ የለባትም ከዚህ ቤት መመለስ የለባትም፣ በፍጹም መመለስ የለባትም ብላ አስባ ፎክራለች። እንግዲህ ሳሚ ይገድላት ይሆን አይገድላት ይሆን ገና አልታወቀም። ነገር ግን እሷ የራሷን ሚስጥር ነው እንጂ የሳሚን ሚስጥር ምንም አታውቅም። አውቃ ነው ማለት ነው እንደዚህ ያለችው። ምክንያቱም የራሷን ሚስጥር የሰላም ልጅ አለመሆኗን ስላወቀች ለሰላም ትናገርብኛለች ብላ ነው እንጂ ሳሚን ልጅቷ አታውቀውም፣ እሱም አያውቃትም። እንግዲህ የቃል ተንኮል አሁን እዚህ ቤት በቃ እዚህ ቤት በቃ እሷ ከተወገደች ማንም ምንም የሚያገባው ነገር የለም። ቅጽ ውስጥም ታስገባኛለች ሰላም በቃ ብላ አስባ ነው ማለት ነው። ምን ትላታለች ሄሉ? ምን እያሰብሽ ነው? ቆይ ምንድን ነው የምታስቢው? ሰላምን ስለመግደል እያሰብሽ ነው እንዴ አለቻት። ኧረ እባክሽ ለምን ብዬ ነው መገላት? ምንድን ነው አንቺ ባለፈው እንደዛ አልኩሽና ሁልጊዜ እንደዛ ማስብ ይመስልሻል እንዴ አለቻት። አይ እና ታዲያ ምንድን ነው ታዲያ እና ታዲያ ምን እያሰብሽ ነው? ኧረ እባክሽ ለማያውቅሽ ታጠኝሽ አለቻት ማለት ነው ሄሉ። ምክንያቱም ገብቷታል። ባለፈው እሷን ገድዬ ይህን ንብረት በሞላ ወደ እኔ አደርገዋለሁ ብላታለች። እንግዲህ ብሌ ሰላም ምንም ሳትላት በራሷ በቅጽ ውስጥ ልታስገባት እሷ ሳታውቅ ነው እንግዲህ ሰርፕራይዝ ነው የሆነችው ለራሱ ቃልዬ ሰርፕራይዝ ነው የሆነችው ማለት ነው ይህን ስትሰማ። ስለዚህ አሁን በጣም ከባድ ነው። ይህንን ነገር ሳታደርግ ደግሞ መፍጠን አለብኝ ብላ ብሌን ያንን ደብዳቤ ጽፋ ፖርሳ ውስጥ አስገብታለች። ያንን ፖርሳ ውስጥ ካስገባች በኋላ እንግዲህ ሰላም ገና አላየችውም። ይህን ነገር ስታይ ያው ማን ሊያደርገው ይችላል? ያው ለወዲያው አታምንም ሰላም። ነገር ግን ያው ማመኑ አይቀርም። ምንም ይሁን ዲኤንኤ አስመርምሪ፣ ልጅሽ አይደለችም፣ ወንድምሽም ክፉ ነው ብላ በጣም ብዙ ደብዳቤ ነው የጻፈችላት። ያንን ሳታያት ፖርሳ ውስጥ አስገብታላታለች። አንድ ቀን ያንን ፖርሳ ስትይዘው እንግዲህ ታየዋለች። ስታየው ቅጽ ውስጥ ሳታስገባት ሙሉ ለሙሉ ንብረቷን ሳታዞር በፊት ሰላም ትነቃለች ማለት ነው። በጣም ደስ ነው የሚለው የሰራችው ስራ ብሌን። ነገር ግን አሁን ልቧ በጣም ተሰበረ። ቃልዬ ዳግምን ስላሳሳተችው በጣም ልቧ ተሰብሯል። ዳግም ለራሱ ያው ተሳሳተ። እንግዲህ ምንም ማድረግ አልቻለም። በወቅቱ ይሄ ነገር ይፈጠራል ብሎ ማላሰብም ነበረ። ነገር ግን ያው ወንድ ልጅ አይደለ እንደ አጋጣሚ በቃ የሆነው ሆነ። እንግዲህ በጣም ተሳስቷል ማለት ነው። በስተመጨረሻም ወድቋል ዳግም። ምክንያቱም ያው ወንድ ልጅ ነው፣ ከባድ ነው። እንደዛ ሆና ስትሄድ ማንም ይሳሳታል። ቀጣይ ይቀርባል።